ክርቢት ማጠታለች። ክርቢት ማጠታለች። ኦኬ አይ ሃቭ አ ኩዌስችን እዚህ ጋር ማለት ነው። እሺ ኦኬ ሩታዬ ጀግና ናት። ሩታዬ የሴቶች ተምሳሌት ናት። ሩታዬ ሚዲያውን አንቀጣቃጭ ናት። ሩታዬ ለኢትዮጵያ ሴቶች ይቅርና ለዓለም ሕዝብ በጠቅላላ ትምህርት ሰጪ ናት። ይሄንንም ስላችሁ ባል ተብየው ዘልዛላ ምንነታቸው በአደባባይ ወጣ። አስመሳይ መሆናቸው በአንድ ቪዲዮ ነው አስመሳይነታቸው የወጣው። ልብ በሉ። ሌባ መሆናቸው እንግዲህ ሰዎች ሳቢያቸው ሌባ መሆናቸውን እዩ። ከላይ ናት በአንድ ከታች እቺ አሳማ እህት ተብየው እያስመሰለች ነበር። ገና ለገና ብር ፍለጋ፣ ኦዲየንስ ፍለጋ፣ ፌመስ ሊሆን በቃ ምን በቃ ሰው ሁሉ በቃ በሱ እጅ እንዲሰግድለት ነበር የሚመኘው ማለት ነው የምትመኙ። ግን ሩታዬ ግን ሀቅ ይውጣልሽ፣ እንጀራ ይውጣልሽ፣ ኖሮሽን ሁሉ ዓለም በጠቅላላ እንደው ወላይ ወርቅ ያዝንብልሽ ሩታዬ። እኔ ለሩታዬ ነው ዱዓ ማረገው። ጾም ላይ ነኝ። ለምን ሩታዬ ማለት ለሴቶች ምን አይነት መስዋዕትነት እንደከፈለች ማየት አለባችሁ። አያችሁ፣ አስመሳይ ሌባን በአደባባይ አወጣች። ስለዚህ እህቶቼ ንቁ። ሰው በመጣ ቁጥር አስመሳይና ሌባ ነው። ገባችሁ አይደለ? እውነተኛ ሰው የለም። ይኸውላችሁ በአንድ ቪዲዮ አይደለም እንዴ ሩታ ይሄን ሁሉ ህዝብ የበጠበጠችው? ሩታ ይሄን ነገር ባሰራ ኖሮ ማን ከማን ይተዋወቅ ነበር? መልስ መልሱልኝ። ታውቁት ነበር? ሁሌም እሱ ጥሩ ነው፣ ሁሌም እሷ መጥፎ ናት ትሉ ነበር። ግን ዶንቆሮች አሉ ብር ሚልኩ፣ እነሱ እንዳይበሉ ነው ይሄ ቪዲዮ እየተሰራላችሁ። አይገባቸውም፣ መቼም አይገባቸውም። ዛሬ ወንድም ተብዬው ማለት ነው ሁሌ ሩታ ጋር ለምን እንደሚሄዱ አላውቅም። ለምን ሩታ ምን አረገች? ወንድም ተብዬው ወንድሟቸውን እግሩን አያስሩትም እንዴ? በሴት ቂጥቂጥ ሚሄድ ወንድም አይደል ያላቸው? ሩታ ጋር ምን አስመጣቸው? ሩታ ምን አገባት? ሩታ መጠየቅ የለባትም። ሩታን አይመለከታትም። እና ሁሌ ሩታ ጋር የሩታን ጦስ ጡሳ ሲሰዱ አይኖ ሩታ ማለት ዶላራችሁን አታ እሷ ከሱ ተለየች ማለት እሱ አስፋልት ላይ ወጥቶ ልመና ይለምናል። ለማየት አብቃችሁ። ሩታ ከሱ ከተለየች የኔ ቢጤ ይሆናል፣ ሚበላው ያጣል። ዛሬን አትዩ። በአደባባይ እኮ ወጥቶ ነው የመሰከረላት። የገዛ አባት ተብዬው ነው እሷ ከመጣች ናት በረከቴ ናት ብሎ ስም ያወጣው። መጀመሪያ ማን ከማን ይተዋወቅ ነበር? እኛ ራሱ እስክሮል ነበር የምናደርገው፣ ቪዲዮ እንጠየፈው ነበር። ሩታ ከመጣች ነው ፌመስ የሆነው። እድሜ ለሩታ። ፉታጀራዎች በጠቅላላ በላያቸው ላይ ቅማል እየሄደባቸው ነበር። ትዝ ይለኛል ቦቲና ቀሚስ አንድ ላይ ለብሰው የሚለብሱትን አጥተው ምን ይመስሉ ነበር? አዋራ እንዳለ ሰውነታቸው ሲደበደብ አዋራ ብንል ነበር። የድሮ ፎቶቸውን ሄዳችሁ እዩ። ሩታ ናት እንደዚህ ያሸበረቀቻቸው። በሷ እጅ የበሉ ሁሉ ነው አሁን ሩታን እንደዚህ የሚያጠለሿት። እንኳን እነሱ እኛ ባዳ እኛ በሩታ ምክንያት ተለውጠናል። እድሜ ለሩታ። ስለዚህ አሁንም ቢሆን እነዚህ ባለጌዎች እነዚህ ባል የተባለ ያንጠለጠለ ለዳኒ የዳኒ ንቃ ሳይሆን እስከቢት የዳኒ ንቃ ክርቢት ያዋም ጥቸልሻለሁ። ይሄን ነው አንጃት ወደዛ የዳኒ ንቃ እሱ ቆርጦ የዳኒ ንቃ እሱ ቆርጦ ማለት ነው። አንገቱ ላይ ከሚያንጠለጥ የራሱ እቃ ተቆርጦ አንገቱ ላይ ይንጠለጠላል። ከዳኒ እኩል ይሆናል እንዴ? ይሄ ባለጌ ውሻ። እኔ እንጃ ውሻ ራሱ አያሸተውም። እሱም ሰው ሆነና ነው የሴት ከዛቤት ነው ተሳደቡ። ጦም ነው ዛሬ ይናል ሸክልች
አንቺ ትራስ ምን አታወርጃት? ትራስ አለች የለችም? አለች እኔም እኮ ምን እንደግራ ገባን ታውቃላችሁ? እሱ ከካሜራ ጀርባ ነው የሚያማከረው። እሱ ከካሜራ ፊት ለምን አስመጥቶ አይማከረትም? ወንድሙ ይዋረድበታና ወንድሙ እንጂ እሱ አይዋረደትም። እናንተ ሰዎች አይገባችሁም እንዴ? እሱ አሁን የወንድሙና እየገፈነ ነው። እስከ ቆይ ዛህራ እኔ ነኝ ያወራዱ እኔ ያወረድኩሽ። ማንን ነው ይሄ ሁሉ የምትራገጭው? ስሜታዊ ሆና ነው። አትፍረጅበት። ተናዳ ነው ሀሳብ ወላሂ እና ቤት የመጣት ሳደቢያ ስሜታው ሺ ጊዜ ብትሆን ስሜታችሁ ጨርሳችሁ አስተያየት ብቻ ስጡ እኮ ነው የሚለው። እንደ እኔ ዛሬ ዛህራ ሲጀመር ውስጥ ወጥቶልኛል። እኔ ላይ ብላይ ሁለተኛ እንትን አይደለም። ኦይ እኔ የምላችሁ ሩታ ጋር እየመጡ ግን እንትን የሚሉት የሚሸመግሏት ወንድማቸውን የሚሰራውን ቪዲዮ አያዩም ልበል እንዴ? ወይም ይቺ ሩቶ እንትን ቪዲዮ የምንለቀውን አያዩም? ቆይ የት ሀገር ነው ወንድም ተሳትሮ ወንድም ሩታ ማይላብ? እኔ እኮ አልተሳደብኩም ማማዬ። ሩታ ማይላብ አልተሳደብኩም። አልተሳደብኩም። ሰምቼሻለሁ። ስመጣ እኔ ከሳሎን ሲመጣ ሰምቼሻለሁ። አልተሳደብኩም የኔ ውድ ወንድምየው። ለምን ሩታን ያመጣኛል? ማማ አንቺ ነሽ ውሻ ያልሽ። ኧረ ብለሻል። ውሻ ሲል ሰምቻለሁ። ኖ ዳኒን ነው ዳኒን ለምንድን ነው እቃውን ያንጠለጠለውን እቆርጥለታለሁ ያለው? አልኩት የራሱን እቃ ነው። የራሳቸው ጉዳይ በእናታችሁ። ረመዳን ነው ተውና ማለት ነው። ዱዓ አርጉላት። የት እንዳለ አላህ ነው የሚያውቀው። እኛም አናውቅም። አላህ ነው የሚያውቀው ሀቁ የት እንዳለ። በአደባባይ እያየ ነው አይደል እንዴ ማሬ? አዎ እያየ ነው እየተጫወቱ እንዴ? በአደባባይ አንቺ ቆይ ዝም ብላችሁ አስተያየት ስጡ። ቢሆን ሩታን እንደዚህ ሴት ልጅ ስትበደል ስትሰቃይ እንዲህ አይቶ ግን እሱ ለምን ወንድሙም በአደባባይ አይመጣም? በሩታ ብቻ ነው። ይሄ ነው ግራ አይመጣም። በውስጥ ሽሽሽ ይላሉ። እሱን በውስጥ ነው እሷም እንትን ያ ምንድን ነው ያው ይሄቱን እሱ በውስጥ ማስፈር በውስጥ ምን እሱ ከመጣ ተሳቆ ቡና ያሉ ይሄዳል። እኔ በውስጥ ያልኩትን ብዬዋለሁ ትላለች። ብቻ እዚህ ትመጣና ተዚያን እሷን ደግሞ ይሳጣለች። በውስጣቸው እነሱ ከተገናኙ ማለት ነው። ቡዜና አብርሽ ከተገናኙ ሳቆ ምናምን ትሆነም እስቲ ሻቡና እንላለን ብለው ይሄዳሉ። ይሄ ነው ግን አውቀው ነው እሷን ብቻ የሚያስጡት። እናንተ አይገባችሁም እንዴ? እሷን ብቻ እኔ ሩታ ወንድሟ ጋር እየተመካከረች እየመጣች ነው እዚህ ልጅቷን ታሰጠው። እሷ አልመጣም አትልም። ሲጠሩ አትጎተታል።